እንደ ሴት ልጅ እንግዲህ የሴት ልጅ አቋም ነበረኝ። አሁን የሴት ልጅ አቋም የለኝም፣ ጠፍቷል። እጄ ይሄ ስታሸተው ግምት ነው የምለው። በቃ አልጸዳም። በቃ በር ምናምን ነገር ሁሌ ነው የሚገነጠለው። የኛ ቤት ግቢ በር በቃ በእኔ የተነሳ መገንጠል ጀምሮ በቃ ግንጥልጥሉን ነው የማወጣው ማለት ነው። ጠዋት ላይ አንድ ሲጋራ ጨስኩኝ ማለት በቃ እወጣለሁ፣ ከቤት አልገባም። ጸጉር ቤት ልክሻለሁ፣ ጥፍርሽን ትሰሪያለሽ፣ ልብስ ገዛልሻለሁ። ማን ነው ስምሽ? ረዲት። ከየት ከተማ መጣሽ? አዲስ አበባ። እንዴት መጣሽ ወደዚህ ወደ መልካም ወጣት? ረዲት የምትባል ጓደኛ አለችኝና እሷም አምና እዚህ ነበረች እና ከኔ ጋር አሽሽ ምናምን ነገር ትጠቀቀማለች እና እሷ ተለውጣ እኔ መምጣቷን አላውቅም። እንደዚህ 300 ምናምን ነገር ምንም አውቀው ታሪክ የለም። 7 ወር የሆነ ቦታ ተቀምጬ ታዎች ምናምን ነገር ተብሎ ምናምን ሰላሙኝ ምናምን በቃ አርፌ ተቀምጬ ነበረ። ድጋሚ ሱስ ጀመረኝ ማለት ነው እና በቃ ስትመለከተኝ ትታ የነበረች ልጅ ድጋሚ ጀምራለች። አራራዱ በቃ የምታረጊውን አርጊ ምናምን ነገር እያሏት ነው። ለካ እኔ ምንም የማውቀው ነገር የለም። ድንገት በዛ ሰፈር ሰልፍ አራራዱ ረፊ ይሄ ነገር አይቀርብሽም ወይ ጀመርሻ ድጋሚ ምናምን ነገር ብላ መቆጣት ጀመረች ማለት ነው። ከዛ አይ በቃ አሁን አሽ ልታስተወኝ ነው በቃ ልጨቀጭቀኝ ነው ምናምን ነገር። ከዛ በእነሱ ሰፈር ነበር የማልፈው። በእነሱ ሰፈር ካለፍኩኝ ታገኘኛለች። በቃ ልትመክረኝ ነው ተይ ልትለኝ ነው እና ሰፈር ቀየረኝ ምናምን በሌላ ቦታ ሄዳለሁ ምናምን። ከዛ የሆነ ራሴን እየጎዳው እንደሆነ ሲሰማኝ ራሴን እያያመመኝ ሲመጣ የሆነ ውስጤ እየተያመመ ሲመጣ ሳምቤ እየጨነቀው በቃ ልቤ በቃ ሰላም ሳይሰማው ሲቀር ዝም ብዬ ሄዳለሁ። አረዱ ምናምን ነገር ብያት ሄዳለሁ። ረድዬ መልካም ወጣት የሚባል ነገር አለ እና እዛ ቦታ እኔ ሄጄ ተለውጫለሁኝ። አንቺ ሄደሽ መለወጥ የምትፈልጊ ከሆነ እስኪ ሞክሪው ምናምን ነገር አለችኝ። እሺ አልኳት። እኔ እሺ ለማለት ደግሞ ጎበዝ ነኝ። በቃ አብራችሁ ታጨሱ ነበር? አዎ ብዙም አላገኛትም፣ አትገኝም። ሲጀምር እኔ እፈራታለሁ፣ ብዙም አንተዋወቅም። ምን ያህል ዓመት አጨሽ አንቺ? 8 ዓመት። በስንት ዓመትሽ ጀመርሽ? እንጃ 9 ብቻ 9ኛ ክፍል ከ8 ወደ 9 ስናልፍ ክረምት ላይ ስራ ነበረ። ቡልጋሪያ አካባቢ ፑል ቤት ሰራ ነበረ እና እኔ ከዱርዮች ጋር መግባባት በጣም ደስ የሚለኝ በቃ ሙዳቸው ምናምን ነገር ይደለኛል በቃ እና እኔም ያው የጨርቁስ ልጅ አይደል ምንም አውቀው ታሪክ የለም ነበረ። እንዴት ሱስ እንደዚህ በቃ ሐሺሹን ስታጨሹ ምናምን ነገር በቃ ዓለምሽን ነው የምታዩ ምናምን ነገር በቃ ይሄ በቃ አጭሰሹ ምናምን ነገር በቃ ይሄ ምንድነው አንታርክቲካ ታውቃለህ? እዛ እንዳለሽ ብታልሚ በቃ ያለሽ ነው የሚመስልሽ፣ ስሜቱ አለ በቃ ምናምን ነገር። አሬ ነገርማ ሞከረዋለሁ እና የዛ ሰፈር ልጆች ምናምን ነገር በጣም ነው የሚያጨሱት ምናምን። ከዛ ስራዬን ጨርሼ ምናምን ነገር ናቲ ይባላል ረዱ ታጨሻለሽ አለኝ። አዎ ምናምን ነገር አልኩት። እቺን በመታከል ነገር ነው የጀመርኩት። ሮች ናት ቱፒ ነው ያስባለኝ ማለት ነው። ቱፒ ባፍዬ በቃ አይሆንም ሙድ ውስጥ ገባሁ። በጣም ሰከርኩኝ ምናምን ነገር። ከዛ ነገ ከነገ ወዲያም በቃ አምጪ ያለኝ ማለት ነው። ከዛ እኛ ሰፈር ደግሞ ሐላል ነው የሚሸጠው፣ ምንም ጣጣ የለባቸውም። ልክ እያለፈን ሰፈር ምናምን ረዱ ናይ ግዢ እንጂ ምናምን 20 ብር ነበር የዛን ሰዓት። ከዛ በቃ በሐላል ስናገኘው እኔም ጓደኛዬን ከተብኳት ማለት ነው። ምንም አታውቀውም ጓደኛዬን ከተብኳት። በቃ እሷን ከተብኳት። ብዙ ሰው ከተብያለሁ፣ ብዙ ሰው ማለት ነው። እሷን ከተብያታለሁ፣ ወንድ ጓደኞቼን ከተብያቸዋለሁ። እንኳን ላስወጣቸው ቀርቶ እኔ ወጥቼ ተመልሼ በቃ ረዱ ያሪፍ ሆነሻል እኮ አሁን በቃ ተመልሰሽ እንዳትገቢ የሚሉኝ እነሱ ናቸው። እነሱ እኮ ሱስ አለባቸው። ግን ረድዬ እንዳትመለሽ በቃ አሁን እኮ ፒስ ነሽ ምናምን ነገር ሰውነትሽም ጥሩ ሆኗል በቃ እንደዚህ እንዳትሆኝ ምናምን ነገር ይሉኛል። ከዛ እሺ ምናምን ነገር ብያቸው ከነሱ ዞር ብዬ ሄጄ አጭሳለሁ። 1-2 ቀን አጭሼ ከሆነ በ3ኛ በ4ኛው ቀን ማንንም አይመለከተውም ስለኔ በቃ ሰክሬ ዘልጅ 9 ሰዓት ነው የምገባው። በር ምናምን ነገር ሁሌ ነው የሚገነጠለው። የኛ ቤት ግቢ በር በቃ በእኔ የተነሳ መገንጠል ጀምሮ በቃ ግንጥልጥሉን ነው የማወጣው ማለት ነው። የቤት ዕቃ ምናምን ነገር አይቀረኝም፣ ስብርብር ነው ማድረግ። ምን እንደምሆን አላውቅም። ብቻ ሰክሬ ስገባ ትንሽ ነገር ከተናገሩኝ በቃ እጮሃለሁ። ይሁን በቃ ሰፈር ብጥብጥ ነው ማድረገው። ጥውጥ አድርጌ ነው። ምን ይላሉ ቤተሰቦች? በቃ ተይ ረዱ ኧረ እባክሽ ሰነ ስርዓትሽን ያዢ፣ ሰፈራት በጥብጪ ነይ ግቢና ተኝ ነው በቃ የምትለው። ሌላ ምንም ነገር የላትም። በር ላይ ወጥቼ እቀመጣለሁ። ልክ 5 ሰዓት ምናምን ነገር ሲል በሩን ከፍቼ ቀጥ ብዬ ወጥቼ እደጅ እቀመጣለሁ። ከግቢ በር ውጪ ማለት ነው። በር ላይ እቀመጣለሁ። ተከትለኝ ትመጣና ነይ ግቢ እንጂ ምን ትሰሪያለሽ ውጪ? መሻ እኮ በቃ ገብተሽ ተኝ እንጂ ምናምን ነገር ስትለኝ
ምን አገባሽ አንቺ? ምን ይመለከትሻል? የሚያገባሽ ነገር እኮ የለም። አርፌ ልቀመጥበት፣ በሰላም ነው የተቀመጥኩት፣ በሰላም ልቀመጥበት። አጭቅጭቂ ምናምን ነገር ላታል። ኧረ ታይ እባክሽ ታይ። የሙት ልጅ ነኝና እናቴን በጣም ነው የምትወዳት። እንደ ልጇ ነው ያሳደገቻት ማለት ትችላለህ። እሷም እንደኔ ናት። በቃ ይሄ ድንጋይ ዳቦ ነው ካለሽ ዳቦ ነው፣ በቃ ደረቅ ናት። እና ታይ ምናምን ነገር ስትለኝ እምቢ ነው የምላት። እንዴት መጣሽ ወደዚህ እንዴት መጣሁኝ? ራዱ ተመዝገብ ያለችኝ እሺ አልኳት። ደግሞ የዛን ሰዓት እየሰለቸኝ ነበር። እንዴት ነው ትቼው ስለነበረ ደግሜ ስጀምረው በቃ እየሰለቸኝ እየደከመኝ መጣ። ከአቅሜ በላይ ሆነብኝ። በቃ ሰውነቴ ምንም ነገር በቃ መሸከም አቃተው። ምግብ ምናምን መገብ አስጠላኝ። በቃ የሆነ ካላጨስኩኝ ጠዋት ላይ ምግብ ምናምን ነገር አልበላም። በቃ እንደ ሴት ልጅ እንግዲህ የሴት ልጅ አቋም ነበረኝ። አሁን የሴት ልጅ አቋም የለኝም፣ ጠፍቷል። እንደምታዩት ምንም ነገር የለኝም ምናምን ነገር ጠፍቻለሁ ምናምን። በቃ ይስቁብኛል ጓደኞቼ፣ ምንም ማድረግ አይችሉም። ታይ ቢሉኝም እኔ አልሰማቸውም። በቃ ተውኝ፣ ትቻቸው ነው የሚሄደው። በጣም ነው ሰው የሚፈረኝ። ሰፈር ውስጥ ቦስ ነሽ? ቦስ ሆኜ አይደለም። በቃ እንዴት ነው ሰው በጣም ስትወደው እንዳይርቀህ ስትፈልግ እንዴት ነው በቃ ለኔ ታይ ማለት በይ ነውና እናቴም ትለኛለች ለአንቺ ታይ በይ ነው። በቃ ምንም አልልሽም፣ የራስሽ ጉዳይ። አንቺ በራስሽ ሰዓት ፈጣሪ አእምሮሽን ይክፈትልሽ እና ትታይ እንደሆነ ታይ እንጂ እኔ ምንም ልልሽ አልችልም። አልከበደሽም? እዚህ ከእሑድ ጀምሮ እንዲህ እኮ ትቼው አውቃለሁ እኮ 2 ቀን 3 ቀን ምናምን ነገር አያስቸግረኝም ምናምን። ልክ ጓደኞቼ ጋር እኔ አሁን ጓደኞቼ ምናምን ነገር ሳያቸው እኔ ጤነኛ ሆኜ እነሱን ስመለከታቸው በቃ ለኔ እነሱ በቃ እንዴት ነው የተበላሸ ነገር ይሆኑብኛል፣ ብልሽት ይሉብኛል ማለት ነው። ከዛ ተቀላቅያቸው እኔ እነሱ ማስተካከል ፈልጋለሁ። ኧረ ተው ምናምን ማለት ፈልጋለሁ። ግን እቺ ራሷ እዚህ ማርፈሽ ተቀመጪ ምናምን ነገር የሚቆጡኝ ነው የሚመስለኝ። እፈራቸዋለሁ። ልክ እኔ ሌሎች ጓደኞቼ እኔን ታይ ሊሉኝ ሲፈልጉ እንደሚፈሩኝላ እኔም እነሱን እፈራቸዋለሁ። ደግሞ እኔ ሴት ጓደኛ የለኝም፣ ወንዶች ናቸው እንዳለ ጓደኞቼ። ሳስተምር ምን ተረዳሽ? በጣም ብዙ ነገር በቃ ምንድን ያልከው ሰለሞን የሁላ ነገር ኖሮት መጨረሻ ላይ ምንም እኮ አይደለም እንዳለው። በቃ ምንም አይደለም፣ ምንም ነገር የለኝም ለካ፣ ምንም ነገር የለኝም ከእግዚአብሔር ውጪ፣ ምንም ነገር የለኝም ለካ ከፈጣሪ ውጪ። እሱ ነው ለካ በቃ እስከ ዛሬ ድረስ እኔ መኪና ውስጥ ያለ ምንም ምክንያት ምንም ሳልሆን ቀጥ ብዬ መኪና ውስጥ ሄጄ ለመጋጨት ሞክራለሁ። እሱ ሲናጣውኝ ብዬ ማለት አንድ ቶርቢዶ አጣሁኝ ብዬ መኪና ውስጥ ገብቼ አውቃለሁ። 2 3 መኪና ውስጥ ገብቼ አውቃለሁ። በቃ ወገቢያውን አይሰራም፣ ሽንቴ መቆጣጠር አልችልም ምናምን ነገር። ለደቂቃ ሽንቴ መቆጣጠር አልችልም በገዛ ስራዬ ማለት ነው። በቃ ከሰው ጋር አልስማማም። እናቴን ሁሌ ነው ማስቀየማ፣ በጣም ነው መሰድባት። ሐላል ሰፈሩ እንዳለ ሙልጭ አድርጌ ነው መሰድበው። ሲጋራ ስጡኝ እላቸዋለሁ። እምቢ ካሉኝ ሙልጭ አድርጌ ነው መሰድባቸው። በቃ ቀድጄ ነው ማለብሳቸው። በቃ ክብር ነው ማሳጣቸው። በቃ እዛ ጋር ያሳደጉኝና ዘመዶቼ ጓደኞቼ በቃ ሁሉ ምንም በቃ ማድረግ አይችሉም። በቃ እሺ ይራዱ ምናምን ተሸክመውኝ ነው የሚገቡት። ሰክሬ 9 ሰዓት አረቄ ነው የምጠጣው። ብሩን ከተመጫ አይጠፋም። እኔ ራሱ ግራ ነው የሚገባኝ። የሆነ ወይ ረቦኝ ምናምን ነገር ጋብዙኝ እኮ ስላቸው ማለት ነው አራዳዱ የለንም ምናምን ነገር ይላል። ለሐሺሹ፣ ለሲጋራው፣ ለጫቱ፣ ለአረቄው ሲሆን ከየት እንደሚመጣ አይታወቅም። ብቻ እጄ ሙሉ ነው፣ እግዚአብሔር ይመስገን። ብታይ እጄ ሙሉ ነው። በቃ እውነት በቃ ምንም ማለት በየስንት ቀኑ አረቄ ትጠጫለሽ? ቀን በቀን ጫት ካላገኘው አረቄ ማግኘት አለብኝ። አረቄ ካላገኘው ሲጋራ ማግኘት አለብኝ። ሲጋራ ካላገኘው ሐሺሽ ማግኘት አለብኝ። ሲጋራ አገኘው ማለት ደግሞ ከነ እንዳለዎቹ ነው። በቃ አገኛቸዋለሁ፣ አረርቋለሁ። ጠዋት ላይ አንድ ሲጋራ ጨስኩኝ ማለት በቃ እወጣለሁ፣ ከቤት አልገባም። ማታ ለሊት 9 ሰዓት 10 ሰዓት ወይ አድሬ ነው የምመጣው። የማንም መጮቻ ሆኜ ነው የምመጣው። በቃ ተፈንክቼ ተረጋግጬ እዚህ ጋር ባሳይካውን በቀደም መቼ ነው ዓርብ ዕለት አረፌ ቤት ተቀምጬ ነበር። ድንገት ስወጣ ልጁ ቅሞ ጨርሶ ላጓራሽ ፈልጋለሁ ሲለኝ በቃ ዝም ብሎ ሊያጓራኝ ነው መሰለኝ ማለት ነው። የመጠጣት ሐሳቡ አልነበረኝም እና ወተን ጠጥተን ጥምዝዝ ብዬ ማቀው ታሪክ የለም። ከየት ሰፈር እንደመጣን ራሱ ማቀው ነገር የለም። እና በር ላይ አምጥቶ አስቀመጠሽ አለች። እቤት ገብቼ ስንጨቃጨቅ ነው የነቀውት። በቃ ሊያስተኙኝ ሲታገሉ ሁሉ ጊዜ እኔ መጽዳት እፈልጋለሁ። ልብሴን አጠዋለሁ፣ ሁሉ ነገሬን ጽድት አድርጌ ምናምን ነገር ተቀምጬ ምንም የጸዳ አይመስለኝም። በቃ እጄ ይሄ ስታሸተው
ግምት ነው የምለው። በቃ አልጸዳም። በቃ እኔ እኮ ታጥቤያለሁ ግን አልጸዳም። ጠረኔ በቃ ይበላሻል። ሁሌ ነው የምበላሸው። ቅድም ሳስተምር ምን ተረዳሽ? ስለዛ ሉቃስ ወንጌል መጽሐፍ ምዕራፍ 8 ላይ ስላለሽ በጣም ወዶ ታሪክ ነው እሱ ታሪክ ማለት ነው። በቃ እሱ ማለት እኔ ነኝ እሱ ማለት እንዴት ነው? እኔ ፈጣሪ እግር ስር ለመቀመጥ ገና እሱ ይቅር ሊለኝ ይገባል። እሱ ወደ የኔን አጋንንቶች እሱ ራሱ አሳልፎ ወደ ጥልቁ እንዲጥላቸው ፈልጋለሁ። በቃ አንተ እሱን ስታስተምር እኔ እየለመንኩትኝ ነበር። በቃ ልክ እንደ ሬዲዮን እኔንም በቃ ማረኝ፣ ይቅር በለኝ ፈጣሪ ሆይ። እኔ ልክ ያ ሰውዬ እንደተፈወሰው ልክ ራቁቱን የነበረው ሰውዬ ልክ ካባውን እንዳለበሰው ፈጣሪ የሌለበት ልብስ ባልነበረበት ምንም ባልነበረበት ካባውን እንዳለበሰው እኔንም ካባህን አልብሰኝ አልኩት። በቃ ዙፋንህ ስር ከስር እግርህ ስር ልቀመጥ አልኩት። በቃ ይቅር በለኝ አልኩት። ምን ይሰማሻል ስለ ትላንትና ህይወትሽ ስታስቢው? ትላንትናዬን እኔ ማሰብ አልፈልግም። ትላንትናዬን ሁሉ ጊዜ ትላንትናዬን ተንተርሼ ዛሬን ለማስተካከል ስሞክር ነው እኔ በቃ የምዳከመው የምወድቀው እና ትላንትናዬን ማሰብ አልፈልግም። ትላንትናዬን ረስቼው በቃ ወደፊት መጓዝ ነው የምፈልገው። ወደ ብርታት መሄድ ነው የምፈልገው። መበርታት ነው የምፈልገው። በቃ ደግሞ እበረታለሁ። እዛ ለሰፈሪ ሰዎች፣ ለእናትሽ፣ ለአካባቢሽ ሰዎች አንቺን ለሚያውቁሽ ምን ታስተላልፊ መልእክት ካለ? እግዚአብሔር እርዳችሁ። እኔ እግዚአብሔርን የረዳኝ እግዚአብሔርን ያገዘኝ እግዚአብሔር እርዳችሁ። እስከ ዛሬ ድረስ እኔ አሳድገውኛል። ምንም ነገር የከለከሉኝ ነገር የለም። አንድ ቀን ምን ረዲት ሰው ተናገረች ረዲት እንደዚህ ያደረገች ብሎ ማንም ቀጥቶኝ አያውቅም፣ መቶኝ አያውቅም፣ ተናግሮኝ አያውቁም። እሺ ብለው ታላቆቼ ናቸው። እኔ ትንሽዬ ነኝ፣ በጣም ትንሽዬ ነኝ። ድሮ ታዛዥ ነኝ እውነት። ማንም አዞኝ እኔ ፍረዱ እኮ ደስ ስትል እሺ እኮ ነው የምትለው። በቃ እሺ በልሽ እሱ ነው የሚባለው እውነት። ግን እዛ ጋር የጣለኝ ምናልባት እኔ መማሪያ ልሆን ይሆናል። ችግር የለውም መማሪያ ልሆን ይሆናል። ብዙ ጓደኞች አሉኝ እዛ ሰፈር ውስጥ እኔ ትንሽ ሆኜ እማውቃቸው ብዙ ሱሰኞች አሉ። ምናልባት ለነሱ መማሪያ ላደረገኝ ይሆናል። ዛሬ እኔ ላይ የዋህ የነበረችው ልጅ ተናጋሪ፣ ተሳዳቢ፣ ተቆጪ በቃ ቅይርን ያደረገኝ በቃ ሴጣን ነው ያደረገኝ። ይቅር ይበለኝ እውነት በቃ ሴጣን ነው ያደረገኝ። እናቴ ይቅርታ እውነት እኔ ወንድሜ ይቅርታ። ወንድሜ ማንም ቀና ብሎ አይቶት አያውቅም። ማንም ቀና ብሎ አይቶት አያውቅም። አንበስ ቢባል አንበስን ታውቁታላችሁ እንዴ ቢባል ኧረ እኔ ማንም አያውቀውም። በቃ አንገደፊ እንደሆነ ነው የሚታወቀው ማለት ነው። ከኔ አልፎ የእሱን ስም ነው ያስጠፋሁት ማለት ነው። እናቴ ምንም አይመስላትም እሱ። እኔ እሱ ነው የሚያሳዝነኝ። በቃ እንጃ በቃ ያሳዝነኛል። አንጀቴን ነው የሚበላኝ አሁን ላይ ሳስበው። በቃ ኧረ እማ ብሎኝ አያውቅም። ከኔ ጋር እኮ ይሄን ያህል ቅርርብ የለውም ግን እማ በቃ ተይ ብሎ ሲያሳሰኝ እውነት ልጥፍ ብዬ እሱ ላይ አለቅሳለሁኝ። ነገ ግን ልክ የሆነ ነገር ሲናገረኝ እባክህ ወደዛ ዞር በል እለዋለሁ። ምንም አይለኝም። አንድ ቀን ምንም አላደረገኝም። አንስቼ ድንጋይ ወረወርኩበት ማለት ነው። ድንጋይ ወረወርኩበት፣ ቢላ አንስቼበት አውቃለሁ። እገልሃለሁ አልኩት። እገልሃለሁ በቃ ስነ ስርዓትን ያዝ። በቃ አያገባም ስለኔ ህይወት። አጭሳለሁ፣ እጠጣለሁ። የኔ ሳምባ አይደል እንዴ የሚቃጠለው? አንተ ምን አገባህ አልኩት። በቃ አንቺ እንደፈለግሽ እሺ ነው። የስንት ቀን ጥፍርሽን ተሰርተሽ ፀጉር ቤት ገብተሽ ታውቂያለሽ? እኔ እንደዚህ አይነት ነገር አለ ጥፍሬን መሰረት ምናምን የሴት ባህሪ ሲጀመር የለኝም። እንደ ሴት ድሮ በቃ ቁሉ ነው የሚባለው ሲጀመር ሰፈር ውስጥ አብረን ብናልፍ ምናምን ነገር ቁሉ መጣች ነው የሚባለው። በጣም በቃ ማንንም የሚወዳት ህፃን ነበርኩኝ ማለት ነው። መካነ ኢየሱስን ካወቅኩ መካነ ኢየሱስ ነው የተማርኩኝ። ያኔ ትጠብቂ ነበር ራስሽ? እኔ ሳላውቀው ለካ የቸርች አገልጋይ ነበርኩኝ ማለት ነው። ነበርኩኝ ህፃን እያለሁኝ ነበርኩኝ። እና አንድ ነገር እንዳረግ ትፈቅጂልኛለሽ? እሺ የሚጠቅምሽ ድሬድሽን ወድጄዋለሁ። በነገራችን ላይ ወድጄዋለሁ። ድሬድሽ እንዳለ ፀጉር ቤት ልክሻለሁ፣ ጥፍርሽን ትሰሪያለሽ፣ ልብስ ገዛልሻለሁ። መጀመሪያ ልክ ራስሽን ትጠብቂ እንደነበር ራስሽን ትጠብቂያለሽ፣ ትታጠቢያለሽ። ቆንጆ የሆነሽ ቅድም ጥሩ አልሸትም አልሽኝ። ካሁን በኋላ ሽታሽ በእግዚአብሔር እንደተወደደ የስንዴ እርሻ ሽታ ይሆንልሽ።
የምትገዢው 3 ነው። ጫማ 3 ከላይ ገዛሽ 3 ከታች ቆነ 3 ነው ገዢ። እሺ ወድሻል። ከዛ እግርሽን ጥፍርሽን አንደኛ ነው ሙሽራ ነው የምትሆኙ። ከዛ ቻው። ደካማ ሆኜ ያገኘኸኝ ኃጢአተኛ ሆኜ ያገኘኸኝ የማልጠቅም ሆኜ ያገኘኸኝ ከሰይጣን እጅ ሆኜ ያገኘኸኝ ግን ባንተ ከዚህ ሁሉ ወጥቻለሁ። ግን ባንተ የእግዚአብሔር ልጅ ተብያለሁ። ግን ባንተ ከዚህ ሁሉ ወጥቻለሁ። ግን ባንተ የእግዚአብሔር ልጅ ተብያለሁ። ዛሬ አልከኛል የብርሃን ልጅ ነኝ። ኢየሱስ ወስደህ ጨለማዬን፣ ኢየሱስ ወስደህ ጨለማዬን፣ ኢየሱስ ወስደህ ጨለማዬን